ከዛ ልጅቷ ስትመረመር እዚህ መጣ አዲስ አበባ HIV ያለባት። ቆይ አንተ ግን ምን እንደምፈልገው ሁሉንም ነገር ሚስጥር እኮ ነው ይሄ። እስኪ አንድ ፎቶ ላሳይሽ ርብቃ። ምንድነው ደነገጥሽ? ደላላው ዘሩ አይደለ? አዎ ደላላው ዘሩ። ያገኙት አቻሉ አንድ እንደ ርብቃ እንደ ሳባ ስንቶቻቸው እኛም ማናቃቸው ቤት ይቆራቸው በዚህ ሁኔታ። እኔ ህጋዊ ደላላ ነኝ፣ ግብር የሚገብር በደንብ። እንዴሽ ዘሩ ባለቤቴ ነው፣ በቃ ሌላ ነገር የለውም። በቃ በቤት መተጨራሽ ትገፋኛለህ ነው። ባህላችን አይደለም ሰው ነው ውጪ ያቁሙ ማውራት እኮ። ይኸውልህ እኔ ስራ ሰው ነኝ። እኔ ምንም አልዋሸሁም፣ የምር ነው እየተናገርኩ ያለው። ስለምን ሴት ነው የሚጠይቅሽ? ስለምን ሴቶቹ ብሎ ነው የሚጠይቅሽ? ጭራሽ ነገር እያማረኝ አይደለም። አማራ አላማረ የኔ ጉዳይ አይደለም። ስማኛል፣ ተቀመጥ። ምክንያቱም የምነግርህ ነገር በጣም ከባድ ነው። የወንጀል ናዳችሁን እኔ እንደዋል። ሷናት የለከቻችሁ ሳባ ቤት አሲዘን ልካለን። ተጨማሪ ብር የሚያስፈልግ ከሆነ ተጨማሪ ብር እንሰጣለን ምናምን ያሉት። እባክሽ ታምሜ ያለው አስከቢኝ ሲላት እራሱ የታውቃለሁ እያለች ብዙ ወንዶች እያመጣች ብዙ ነገር ታደርግ ነበር። አንቺ ሴትዮ ስለምንድን ነው የምታወሪው? ቆይ ከየት ነው የመጣሽው? ይሄን ሁሉ ታሪክ እርግጠኛ ነሽ ስለኔ እናት ነው እያወራሽ ያለሽው? ቆይ አልገባኝም። ከየት ነው የመጣልሽ ይሄ ሁሉ ሀሳብ? ቆይ አንተ ግን ምንድን ነው የምፈልገው? ሁሉንም ነገር እኮ ምንድን ነው የምፈልገው? ለምን አትናገርም? አዎ ልንገርሽ። እስኪ አንድ ፎቶ ላሳይሽ፣ መቼም አይጠፋሽም አትረሽ። ይሄንን ፎቶ ላሳይሽ። ገና ከዚህም በላይ በሰላም የምትጠየቂው ነው። ማታወሪ ከሆነ ከዚህም በላይ ገና ስንት ነገር ይሆናል። እቺ ልጅ ርብቃ ምንድነው ደነገጥሽ? እንደነገጥኩም እቺ ልጅ ሄደሽ ከቤተሰቦቿ ስራ ላሰራት ማንን እኔ ያላደረኩም። ተቀመጪ ትጦራችሁ ትርዳችሁ ብለሽ ወሰድሻት። እቺ ልጅ አሁን 5 ወር ሙላት የት እንዳለች አይታወቅም። 5 ወር ሙሉ ቤተሰቦቿ ይፈልጋሉ። ምን ያደርጋሉ? ምን ይሄዳሉ? እሷን ሊያገኟት አልቻሉ። አንድ እንደ ርብቃ እንደ ሳባ ስንቶቻቸው እኛም ማናቃቸው ቤት ይቆራቸው በዚህ ሁኔታ የእናንተ ተጠቂ ሆነው ያሉት ሚሊዮኖች ናቸው መቼ። ስለዚህ ርብቃ ገፍቶ ስናጣራ ያገኘናት ልጅ ብትሆንም ለምን እንደ ድል ሆኖ ያጎቷ ልጅ ጠንካራ የተማረ ልጅ ነው። በጣም እየፈለጋት ነበር፣ ስለሷ እያጣራ ነበር። እኛም በዚህ ምርመራ ላይ ስለናንተ እንደነገርኩሽ ኤጀንቶቻችሁ እንደላሎቻችሁ ሌሎቹን በያዘን ልክ እሱንም በዚህ ምርመራ አግኝተን የሷን ፎቶ ሰጠን። ሁሉንም ነገር አንቺንም የጠቆመን እሱ ነው። እኔ ለስራ ነው ማቀት ልጅታን እንጂ ያለቃስም እኔ ሰዓት የደነገጥኩት ለስራ ስለማቀት ነው። የት ነው የምታውቂያት? ስራ አስቀጥራሽ ነበር። እኔ ቤት እንዴ ሰው ቤት ነው ያስቀጠርኩት። ስሚ አስቴር ነግሬሻለሁ፣ ይበቃሻል። ውሸት ይበቃሻል። እኔ አላሸውም፣ የምሬን ነው የነገርኩት። ውሸት ይበቃሻል። ስሚ አዳምጪ፣ ይበቃሻል። ሁሉም ነገር እያንዳንዱን ነገር ብትናገር ይሻልሻል። አሁን ስልክሽ ላይም የተገኛለ ዘሩ ሴቶቹ ምናምን ብለሽ የምትጠይቂው ምንድን ማን ነው እንደዚህ ስም የሚጠይቅሽ? ለምንስ ነው በዋትስአፕ የምታወሩት ማለት? አዎ በዋትስአፕ ነገር እኮ መናገር ላንተ አይጠበቅብኝም። ይጠበቅብሻል። ግል ሚስጥር እኮ ነው ይሄ። ለምንድን ነው አንተ የምነግርህ? ስለዚህ ይህንን ሁሉ መረጃ ይዤ ልሂድ ነው ፖሊስ ጣቢያ እናወራለን። እንዴ ምን ማለት ነው እንዴ? ምንድን ነው? እሺ ቆይ ምንድን ነው የምትፈልገው ከኔ? ሁሉንም ነገር እንድትነግሪኝ። እንዴ ምንድን ነው የምነግርህ? እንዴ እሺ ዘሩ ባለቤቴ ነው፣ በቃ ሌላ ነገር የለውም። በቃ ባለቤትሽ? አዎ ባለቤቴ ነው። ስለዚህ እሱም ግብረ አበር ይህን ወንጀል አብራችሁ የምትሰሩ ማለት ነው። ምንም ወንጀል አንሰራም እኛ፣ ስራውን የምንሰራው። ኧረ ጉዴ ሰምኛለሽ? የምሬን ነው እያልኩ ያለው። እስካሁን ለመዋሸት እየሞከርሽ ነው? እኔ ምንም አልዋሸሁም፣ የምር ነው እየተናገርኩ ያለው። ስለምን ሴት ነው የሚጠይቅሽ? ስለምን ሴቶቹ ብሎ ነው የሚጠይቅሽ? ይኸውልህ ስራ የምናስቀጥራቸው ሴቶች ናቸው። አዳምጪ፣ ሳታውሪ አስተውይ። ከፊትሽ ቁጭ ብሎ ያለው ወይም ደግሞ እኔ እጅ ላይ ያለው መረጃዎች ብቻ እድሜ ልክሽን እስር ቤት
እንድትበሰብሽ ምን ማለት ነው? እኔ ምን አድርጌ ነው እስር ቤት የምገባው? አዎ እኔ እስር ቤት ለምንድን ነው የምገባው? በሰው ህይወት መጫወት፣ በብዙ ሰዎች በጣም በሺዎች የሚቆጠሩ ሰዎች ነፍስ ትጠየቃለሽ። እኔ ምንም አላደረኩም። በቀላሉ የገጠር ሰዎች ስለሆኑ አንቺን ፈልገው በዚህ ሰፊ ከተማ ውስጥ ማግኘት ስለማይችሉ ራስሽን እየሸክፋፈልሽ ራስሽን እየቀያየርሽ በየቦታው እየተቀያየርሽ ትዞሪያለሽ። አሁን ግን አብቅቷል። ሁሉንም ቤተሰቦች በየክፍለ ሀገሩ እየሄድኩ እኔ ደግሞ አገኛቸውና አንቺ ላይ ምስክር ሆነው አንቺ ሲጀመር መታሰር ሳይሆን ለአንቺ የስቅላት ፍርድ ነው የሚገባሽ። እንዴ ለምንድን ነው እንደዛ የምደረገው? እኔ ምን አደረኩኝ? ስለዚህ ሁሉንም ነገር አሁን ንገሪኝ። እና እኔ ሁሉን ነገር እኮ ነው እየነገርኩህ ያለሁት። እኔ ክፍለ ሀገር አልሄድኩም። ልጆችን ለስራ ነው የማውቃቸው። በቃ ስሚኝ አስቴር፣ ትሰሚኛለሽ? ይበቃሻል። ወይ ደግሞ ለምን ከአንቺ ጋር ዳረቃለን ትንሽ? እሺ የምፈልገውን ነገር እነግርሃለሁ። እሺ ልቀቀኝ። ተናገሪ። ሰዓት እየቆጠረ ነው። ቶሎ በይ። እሺ ግን ቃል እንድገባልኝ እፈልጋለሁ። ምን ቃል ልግባልሽ? ምክንያቱም የምነግርህ ነገር በጣም ከባድ ነው። እኔን ይገሉኛል እና እኔም ማዳን ከቻልኩ ወይም ደግሞ የምጠብቀኝ ከሆነ ነው ቃል የምነግርህ። እሱንም እናይ ይሆናል። እንዴ እኔ ቃል ገባልኝማ አልነግርህም። እንደኔ ልሞት ነው እንደኔ አልናገርም። ቃል እገባልሽ እንደየጥፋትሽ ፍርድ ታገኛለሽ። ግን እኔ ምንም አላደረኩም፣ ታዝዤ ነው። ስለዚህ እሱም ፍርድ ቤት ይጣራል። ግን በሌላ ሰው ጥቃት እንዳይደርስብሽ ግን ልጠብቅሽ እችላለሁ። አሁን በምትያቸው ማለት ነው። ለምን እነሱም እንዳንቺው ገቢ ስለሆኑ ትንሽ ጊዜ ነው ብትራራቁ። እንደምታስባቸው አይደሉም እነሱ እና እንደምናቸው ከባዶች ናቸው አይደለ? በጣም የሚፈሩ ብር ያላቸው ሰውን እንደፈለጉ አንቺም ቅድም ባሌ እንዳልችው የሚያደቁ ከነሱ ትእዛዝ የወጣውን የሚሰው የሚያስወግዱ። አንተ እነሱ በጣም ጨካኝ ናቸው። እኔም ደግሞ ስለ እውነት ከነሱ ይባስኩን ጨካኝ። ሰማሽኝ? እዚህ ተናገሪ። እሺ ይኸውልህ ማለት ይህን ነገር የምነግርህ እኔን ህይወቴን አደጋ ላይ ጥዬ ነው። ገባህ? ልሞትም ላልሞትም እችላለሁ። እና ዘሩ ጓደኛዬ ነው፣ ባሌ አይደለም። እና ክፍለ ሀገር ልጆች ያልከው ይልከኝ ነበረ እሱ ልጆቹ ነው ልጅሽ እንደታመጪ። አዎ እሺ። ምክንያቱም እኔ መጀመሪያ እንደነሱ እንደ ልጆቹ ነበርኩኝ። እኔም እንደዚህ ታፍኜ ነው የመጣሁት። እሺ። ከዛ ግን ዘሩ ወደደኝ ማለት ነው። እንደዚሁ አንቺንም በእንደዚህ አይነት መንገድ ካመጡሽ በኋላ እሺ። ከዛ በቃ እሱ ወደደኝና ምርጫ ቀረበልኝ ማለት ነው። ወይ ከሱ ጋር ሆናለሁ ወይም ደግሞ ቤተሰቦችን እንደሚገልና የሰጠኝ አስተያየት ማለት ነው። ከዛ እኔ ደግሞ እሺ ብዬ ተስማሙ ማለት እሱም ፍላጎት ኖሮኝ አይደለም ከሱ ጋር ግን ቤተሰቦችን ለማዳን ብዬ ማለት ነው። ከዛ እሱ የሚለኝን ነገር እያንዳንዱን ነገር ነው የምሰራው። እያንዳንዱን ነገር ምንም የሚለኝን ነገር እሰራለሁ፣ ግን እኔ ስለሚሰሩት ዲቴል አላውቅም። እዛ ክፍለ ሀገር ይልከኛል ልጆቹን እንዳመጣ ምናምን ነገር። ከዛ ልጆቹን ይዤ እመጣለሁ። ምን እንደሚሆኑ ግን አላውቅም። ከዛ ርብቃን ደግሞ አመጣዋትኝ። ግን ካመጣናት በኋላ እዛ የሚላኩት ልጆች ጤነኛ መሆን አለባቸው ማለት እዛ ጋር የሆነ ብዙ ነገርም ስለሚደረጉ ልጆቹ ጤነኛ ካልሆኑ መሄድ አይችሉም። ግዴታ ለሰራተኝነት ብቻ አይደለም ወደዛ የሚሄዱት፣ ሌላም ነገር ይሄዳሉ። ከዛ ልጅቷ ስትመረመር እዚህ መጣ አዲስ አበባ HIV ያለባት እዛ መሄድ አትችልም። ከዛ ልጅቷን እኛ ቤት ሰራተኛ አድርጋት እኛ ቤት ነው ያለችው። እና ለምንድን ነው ይህንን ነገር ቤተሰቦቿ የማያውቁት? ለምንድን ነው እስካሁን ቤተሰቦቿ ይህንን 5 ወር ሙሉ ልጃቸውን እየፈለጉ እየተሰቃዩ አቅም ስላሌላቸው አሁን የሚደርስላት ወንድም ባይኖራት በየቦታው ማንም እንግዲህ ስንት ነው ፈላጊ አጥቶ ቤተሰብ እዛው አልቅሰው ልጅ ሞታለች ብሎ ተስፋ ቆርጦ ያለው? ግን እኮ እኔም ታዝዤ ነው፣ የማውቀው ነገር የለም። ታዝሽ? አዎ ታዝዤ ነው። አንቺም በእንደዚህ አይነት መንገድ ከመጣሽ ለምንድን ነው ስለ ሰው ማዘን ያቃተሽ? እኔ እኮ ቤተሰቦቼ እንደሚገል እኮ ነው ያስጠነቀቀኝ። እንዴ ለዛውም እናቴን። እኔ በእናቴ ደረደር አላውቅም። ስለዚህ አሁን ይሄንን ነገር ሁሉ እያዘዘኝ ነው የምትይው አሁን ባህሌ ነው ፍቅረኛዬ ነው ምኔ ነው ጓደኛዬ ነው የምትይው ዘሩ ነው ማለት ነው? ነው ዘሩ። ስለዚህ እሱን እንታገኝ ትረጂኛለሽ። እሺ ግን እኔ የምታድነኝ ከሆነ ነው። እሱን ነግሬሻለሁ። ቃል ማልገባልሽ
እኔ ወንጀለኛን ልተባበር አልችልም። ግን እንደ ሕግ ፍርድ እንድታገኝ በካቴና ትሄጃለሽ ወይም ደግሞ ስርዓት ባለው አንቺ የምታያቸው እነዚህ ነፍሰ ገዳዮች እጃቸውን እንዳያሳርፉብሽ ሊያደርግ ይችላሉ። ግን ደግሞ በሌላ ወንጀልሽ ልተባበርሽ አልችልም። ትሰምኛለሽ? ስለዚህ ዘሩን እንዳገኝ በቀላሉ እንዳገኘው ትረጂኛለሽ። ተነሽ፣ ያዛት፣ ስልክ እንድትደውል አድርጉ። እሺ እንግዲህ ክቡራን ተመልካቾቻችን እዛ ቤት ደርሰናል ማለት ነው። አስቴር ሰሞኑን የመጣው ነኝ ብላ እንዲጠብቀን አድርገናል ማለት ነው። ከሱ ጋር ያለውን ነገር ሁሉንም ነገር አጣርተን ወደ እናንተ እናደርሳለን። አብራችሁን ቆዩ። እሺ ዘሩ፣ አቤት። ሰላም፣ እንዴት ነህ? ይቅርታ አንዴ ቆይ። ምንድን ነው ማለት እነማን ናቸው? ምንድን ነው የሁሉ ግርግር? እነዚህ ወዳጆቼ ናቸው። ያው እንደምታየው ደግሞ ገብተን እናውራ እንጂ። አይ ቆይ ይቅርታ አንዴ። መግባት ዝም ብሎ መግባት ይችላል እንዴ? ማለቴ አላወኳችሁም እናንተ ጋር እና ገብተን ታውቀናለህ። ምን ማለት ነው? እንግባና ቁጭ ብለን እናውራ። ተረጋጋ እንጂ እኔ እንደምን አስተበለ እኔ እኮ ሌላ ፕሮግራም ይዣለሁ። ስለዚህ ደላላው ዘሩ አይደለ? አዎ ደላላው ዘሩ። ያ እኔ ብዙ መኪኖችን እንፈልጋለን ከነዚህ ወዳጆቼ ጋር ከውጭ ነው የመጣው ነው እና ዲያስፖራ ነን እኮ። ግን ይቅርታ አንዴ ማለት ከሆነ ሳባል ስማ እንዴ። አይ ቆይ ተረጋጋ እንጂ። አይ አልገፋሁም፣ ተረጋጋ። ግን በቤት የመጣህ ጭራሽ ትገፋኛለህ ነው? ባህላችን አይደለም ሰውን ውጭ ያቁሙ ማውራት እኮ። ይኸውልህ እኔ ስራ ሰው ነኝ። ፕሮግራም አስይዣለሁ። አሁን ይኸውልህ ፍቅረኛዬ ጋር ተቀጣጠርኩ። እየመጣች ነው። እሷን ካገኘሁ በኋላ እናንተ ጋር መውራት ትችላለህ። ፍቅረኛን እየጠበካት ነው? አዎ። ማን ጥሩ ነው። በቃ እኛ ቶሎ አውርተን እንወጣለን። ምንድነው መሰለህ? ይኸውልህ ደርሳለች። አሁን ነው ቴክስት ያደረገች። ደርሳለሁ ነው። ለሁለት ሳምንት ብዙ አይነት ውድ መኪኖችን እንፈልጋለን። እነዚህ ቁጭ ብለን እናውራ እንዴ። እሺ በለሽ እና ቶሎ ፈተፈተ እናድርገን። ምን ሳትገናኙ ቆያችሁ እንዴ? በጣም ናፈቀች። የሚገርም በጣም። አሁን እሱን ተውና እስኪ ያንተ ጉዳይ ቶሎ እንጨርስ። ለዝም ካለ እንድትለያዩ አይደል? ምን አልከኝ? ማለት የሰው ልጅ አንድ ላይ ሲኖር ይነፋፈቃል ማለት ነው። እውነት ነው። ልክ ነው። ያው መቼስ ግድ ነው። አንተ ደግሞ ስራ ሶስቱን ህይወትን ወደኋላ ትላለህ እና እሱን ነገር አሁን ቢያንስ እንዲህ ክፍተቶችን እየተጠቀምክ ደግሞ የራስን ነገር መጠናከር አለብህ። ለዛ ነው። እስኪ ይቅርታ በጣም እንደዚህ ካሜራ ተይዞ እንደዚህ አይነት ፊት ምናምን ማውራት ብዙ አልችልበትም። ታውቃለህ፣ አልለመዳችሁማ። እና ምንድን ነው ለምን መጣችሁ? በጣም ግራ ገባኝ። ነግሬሃለሁ እንዳልኩ የሆነ መኪና እንፈልጋለን። እሺ ምን አይነት መኪና ትፈልጉት? ማለት ገብቶ የወጣ ነው ወይስ አዲስ? አይ ለመግዛት እንኳን አይደለም፣ እኛ ላይ ክራይ ነው የምንፈልገው። ኪራይ ያለ ችግር የለውም። ሰርግ ለፕሮግራም ለምላሽ ለፕሮግራም ነው። ክፍለ ሀገር ደርሰን እንመጣለን እና ብዙ አይነት ፕሮግራም መኪና እንፈልጋለን። ጊዜው ላይ አሁን ስንት መኪና ነው የምትፈልጉት? አንድ 5 ብዛት ያለው ወይስ ፒካፖች ነው የምትፈልጓቸው? ሞተራቸው በጣም ቆንጆ ልጆች አሉ። ላንድ ክሩዘሮች አሉ፣ ቶዮታዎችም አሉ። እኛ የምንፈልገው እንግዲህ ያው ለክፍለ ሀገር መንገድ የሚስማማ የጊዜውም ደግሞ ቅንጡ መኪኖች ያው እንደነገርኩ ከውጭም ነው የመጣ ነው እና ያው ለጊዜውም የሚታዩ ሄደንም ስንሄድ ያው በቀላሉ መግዛት እንችል ነበር። ግን ያው የምንቆየው 1 ወር አንሞላም እና ለዛ ነው። ችግር የለውም። በፈለጋችሁ በጊዜ ነው ሳያሳስብ ክፍለ ሀገር ትልቅ ፕሮግራም አለን እና ለዛ ነው። ምንም ችግር የለውም። አለኝ ችግር የለውም። ለመቼ ነው ቀኑ? ቀኑማ መቼ ይሻልሃል? እንደ እናንተ ፕሮግራም ባላችሁበት ነው። ችግር የለውም። አሁን ደውዬ በቃ ቦታ አስይዝላችኋለሁ እንዳታስብ። እንግዲህ እንዳልኩ ያው ችግር የለውም። እሱን በሰፊው እናወራበታለን። ግን ምንድን ነው መሰለ እንግዲህ እንደነገርኩ አንተም ትልቅ መኪና እምነት ትሰጠናለህ፣ እኛም ደግሞ ትልቅ ብዙ ነገር ነው እንትና የምንለው። አሁን ጊዜው ላይ ደግሞ በጣም የሚያስፈራ ነገሮች አሉ። የተሰረቁ መኪናዎችን ሰጥተው እንደዚህ ሰውን ለወንጀል የሚዳርጉ ሰዎች አሉ። አረ እንዳታሰኛ ከፈልክ ሊብሪ ኮፒ ሰጥተን ነው የምንልክህ። ምንም ጭራሽ ለምን እንደው ታውቃለህ፣ ባለፈው አንድ ወዳጅ እንደዚህ ነው በጣም ትልቅ አሁን እስካሁን ያው አሁን እንኳን ተፈቷል በዋስም በጣም የሚታወቅም ስለሆነ የቢዝነስም ሰው ስለሆነና እንደዚሁ ቶሎ እንትና ብለው በቃ ከሰው ዝም ብሎ ተቀብለው ሰጥተውት በጣም በቃ ደላሎች ስትባሉ ውሸታም ናችሁ ስለሚባል ምን አለ መሰለህ፣ አሁን በእርግጥ እንደዛ ይባላል። እኔ ጋር እንደዚህ ነገር የለም። ምን አለ መሰለህ እናንተ ተማምነን አምኜበት ነው ስራዎች መስራት ገብተዋል። ስለዚህ እኔ ከፈለግ ሁሉን መኪናዎች የ5-6 መኪናዎች ሊብሪ ልሰጥ እችላለሁ። ምንም አያሳስብ። ምክንያቱም ሰው ኮፒ ትይዛለህ አንተ። መረጃ አለ ከእኔ ጋር የምትይዘው መረጃ አለ፣ አንተን የሚይዘው መረጃ አለ እንጂ ዝም ብለን እኮ ያን ሁሉ ቀኛ ስትሰጥ እኔ እኮ ልታይሽ መሆን ገብተዋል። የሚያስተማምን ነገር በመካከላችን መኖር አለበት። ለሱ ደግሞ ጭራሽ ስራችን መታመኛችን ነው። ግን እንዴት
ከማጓጓዙ ትርፍ መኪና እጅ ላይ ሊኖር ይችላል እኔ እኮ አይደለም እኮ ሰዎችን እኮ ነው የማገናኘው ነው ገብቶሃል ሰዎችን ነው እንደምታገናኝ እና የሁሉ መኪና እኮ የኔ ድሮና እኔ ደግሞ ስንቱን ወጣት ወደ በረሃ ስለምትጭኑ እንዴት ተረፈ ብዬ እኮ ነው መኪና እንዴት ትርፍ መኪና ተገኘ እጃችሁ ላይ አልገባኝም ወዴት ነው የምንጭነው እሱና አንተ ንገረኝ እንጂ ወዴት እንደምትጭነው ዘሪሁን ቆይ ማለት ግራ እየገባኝ ነው አመጣጣት ጥያቄ ምናምን ነገር ግራ ይግባ ማለት መኪና ፈለገ ከሆነ በነገርኩ መንገድ ልሰጥ ይችላል ከዛ ውጭ ግን ይኸውልህ በቃ ሰዓታችን ብንጨርስ እዚህ ጋር ብንጨርስ የተሻለ ይመስለኛል ከየት አምጥተህ ነው አንተ ለኔ መኪና መሰለኝ ከየት አምጥተህ ነው አንተ ልከራይ እኮ ነው ያልከኝ ምን ትከራይ ያልክበት ደግሞ ብዙ አካሪዎችን አውቃለሁ አስመጪዎች ላኪዎች አሉ እስኪ ዞር እያላችሁ ሁሉንም ቦታ አይታይታሩ እስኪ ምን ማለት ነው አይ ቤትን እንዲያዩልህ እንዴ እኔ ሳልፈቅድ ቤት የመጣችሁ ጭራሽ ቤት የምትጎበኙት ስለምንድን ነው ፍቅረኛዬን ቀጥሬያታለሁ ነበር ያልከኝ አዎ የመጣች ነው አስቴር ሷናት የላከቻችሁ ለምን እንዴ ፍቅረኛ ለምን ትልከናለች ምን አውቃለሁ አይ ማለት እንትን የሆነ አንዳንድ ጊዜ ምን አለ መሰለህ የሆነ ሰርፕራይዝ ለምን የሆነ እንደዚህ ነገር ያልችልበት ደግሞ ታውቃለህ ሰርፕራይዝ ታደርጋለች እንደ አስባ ከሆነ አላውቅም እንደዚህ ነገር እንደሆነ ብዬ ነው ኦኬ ቁጥሩ በዛ ይው ስታመጣለህ አይደለ አንተ አስበህ የማታውቀውን አይነት ብዙ ሰው ስታገኝ አይደለ ምን እያልክ ነው አዎ በጭራሽ ነገር እያማረኝ አይደለም አላማረ የኔ ጉዳይ አይደለም ስማኛል ተቀመጥ እንደተከበርክ ተቀመጥ እሺ ቁጭ ምን ማለት በሰላም እንደመጣችሁ በሰላም ብትወጡ የተሻለ ነው ኋላ ከዚህ በሰላም ወጡ ተቀመጥ ዘሪሁን ተቀመጥ ተቀመጥ እጅ ውስጥ መተህ ተቀመጥ ነው ትረኛለህ እንዴ ይኸውልህ ተለፈቀድኩ እኮ ነው የገባው እኔ ሰላማዊ ሰው ሰልመስላችሁ ነው ገብቶሃል እጄን አንሳል ስለዚህ አሁንም እንደመጣችሁበት ተቀመጥ ወጣችሁ ሄዱ ተቀመጥ አይሁን አልቀመጥ ቤት ውስጥ መተህ ተራስ ተቀመጥ ትረኛ ተቀመጥ አይሁን ልቀቀኝ ማኛለ ተቀመጥ እንዴ እንዳምጥ ተቀመጥ ካሉ ተቀመጥ ስማ አንተ ማን ነህ እኔ ማንነቴ ምን ያደርግልሃል እንዴ ጭራሽ የሰው ቤት ዘው ለገብተህ ሰዎች ያላደረጉትን ስራ አድርገው አብረው የሆነ ጀርክ እኮ እሺ ልንገርህ ያው አስፈላጊ ከሆነ ያው እንድታውቁ ይሄንንም ስም ካሁን በኋላ ጆሮ ላይ ሊስ ለምትሰማው እኔ ማለት ያው ወንጀለኞች ጌታ የወንጀለኞች አስጨናቂ ከሀቅ ግንባር ነኝ እኔ ከማን ግንባር የፈለከውን ልትል ትችላለህ አሁን የመጣበት ግንባር ግን የተሳሳተ መንገድ ገባህ እዛ ሄደህ የምታጨናንቀውን የምትዘው ነው ሚስትም ወይስ ፍቅረኛ አለበል እሷም እንደዚህ እያለች ነበር ግን እጅ ሰጠች አቃታት ፎከረች እና ሲያቅታት እጅ ሰጣት ተሰነፈችና ወደ አንተ መራች አሁን ሚስት በኔ እጅ ናት እኔ ለማሳመን ያልሰራሁትን ወንጀል ሰርቷል ብለህ የሆነ ነገር ለመቀባባት ያደረክ ያላቸው ነገሮች ማመስለው ከሆነ በፍጹም ተሳስተሃል ስለዚህ ፍላጎትን ንገረኝ ምንድነው መግባባት ካለብን ይኸውልህ እንደ ፍላጎቴ እውነት ነው እንግባባ ፍላጎቴ እውነት ነው የትኛው እውነት ምን አይነት እውነት ነው እውነት ላይ መድረስ ስለምን እውነትን ማስፈን ፍትህን ደግሞ ለሁሉም አስፍኝ ሀቅን ማረጋገጥ የኔ ዓላማ እሱ እና ለምሳሌ አሁን ደላሎች ሲባል ቅድም አንተ እንዳልከው ሸታሞች ነው አውስት ነበርና ብዙ ሰው አንተ ደግሞ ከዚህ የሚባስከና ሌሎቹ ደላሎች ቢበዛ ሰዓትን ይዋሻሉ ቦታን ይዋሻሉ ብርን ይዋሻሉ አይነትን ጥራትን ይዋሻሉ አንተ ደግሞ ከዚህም የባስክ ቀጣፊ ነህ ይሄን ስለማለት ምንም አይነት ማረጋገጫ መረጃ ማስረጃ የለም እና ደርሶ ሰውን ወንጀል ደግሞ ጥሩ አይመስለኝም ይመስልሃል ነገርኩህ እኮ ሚስት ራሱ በኔ እጅ ናት አስቴር አንተንም ታወራኝ ተረተረት ማንሶ አይደለም ከቷላ እኔ ስራዎችን ስራዬን እውነት ነው እውነትን ነገር ነው ስለዚህ የፈለከውን እውነት ልነግርህ ይችላል ስለ ስራዬ ልነግርህ ይችላል ስለዚህ ምን አልኩ ስለ ስራክ ማለት ነግረኝ ትችላለህ እንደሚስት ሳፋተ መረጃ ሰምተህ መተከሆነ እኔንም ከመቀየም እናንተም ከመቀመያችን በፊት እኔንም ስማኝ እንዴ ስማኝ ይበቃል እኔ የምፈልገው ነው የምሰማው እኔ ደግሞ ስፈልግ ነው የምታወራው ይሄ ደግሞ በጣም ተስተት ነው የወንጀለኛ ዲስኩር አልሰማም እኔ መጨቆን እኮ ነው አንተ የምትፈልገው ብቻ የምታደርገው ማን ስለሆንክ ነው እና ታዲያ አንተ የፈለግከው ማውራት የምትችል ማን ስለሆንክ ነው ተቀመጥ ሰማኛለህ ተረጋጋና ተቀመጥ
እንዲቀመጥ ከፈለክ የመጣበትን ዓላማ ንገረኝ። የመጣሁበት ዓላማ ነግሬሃለሁ። ወንጀለኛን ማጋለጥ። አንተም ለዘመናት ክባችሁ እየሰራችሁ የነበራችሁትን የወንጀል ናዳችሁን እኔ እንድዋለሁ። የካባችሁትን እንድዋለሁ። ለዚህም ደግሞ ስማኝ፣ አዳምጠኝ፣ አፈን ዝጋ። ስፈቅድልህ ነው የምታወራ ብያለሁ። እኔ እንደዚህ አይነት ሰው ደግሞ አይመቸኝም። እሺ እኔ ሳወራ ነው የነበርኩት። እኔ አዎ አውቃለሁ። መለፍለፍ ብቻ እንጂ ማዳመጥ ጆሮ እንዳሌላችሁ አውቃለሁ። ሰማሁ እኮ በቃ እኔ መስማት የምፈልገው አንድ ነገር ብቻ ነው። አንተ ዓላማህንና እቅድ ምንድን ነው? በቃ ለምን መጣህ እዚህ ቤት? በቃ ምንድን ነው ታርጌት? አንተን ለህግ ማቅረብ። እኔ ምን አድርጌ ነው ለህግ የምታቀርበኝ? እኔ ህጋዊ ደላላ ነኝ። ግብር የሚገብር በደንብ ተራይ የሚሰራ ሰው እንዴ? ህጋዊ ደላላ እሱ ሽፋን መሆኑን ህግ ሲያውቃል፣ ከዛ ጀርባ ያለውን ስራህን ያውቃል። ምንም ጀርባ ፊት ምናምን የምትለው ነገር አይደለም። ለአስራኮብና አደባባይ ላይ ሁሉ ያውቀው ነው። ከአስቴር ከፍቅረኛ ጋር በየክፍለ ሀገሩ ሄዳችሁ ልጃገረዶችን፣ ቤተሰባቸው አቅመ ደካማ የሆኑትን ጠያቂ የላቸውም ብላችሁ የምታስቡትን ሴቶች ትፈልጋላችሁ። ቆይ ምንድነው አንተ ሐሳብ? ዋሻው ይሄን ምን አደረገው እኮ እኛ ሰዎች ወጣቶች በቃ ተምረው አልሳካላቸው ተመረቀው ጨርሰው ስራ ሲያጡ በቃ ወደ ተለያዩ ሀገራቶች ከኤጀንቶች ጋር እየተነጋገርን እንልካቸዋለን። ይሰራሉ፣ ራሳቸው ህይወታቸውን ይለውጣሉ። ይሄን ማድረግ ታዲያ ኃጢአት ነው እንዴ? ህይወታቸውን እንዲለውጡ ነው የምትልኩት? ደግሞስ አንተ እንደምትለው በእንደዚህ አይነት መንገድ ነው የምትልኩት? በባህር አይደል? ህይወታቸው ስንት መከራን እያሳለፉ ስንት ውጣ ውረድን እያዩ ህይወታቸውን መንገድ ላይ የአሸዋራት እያደረጉ የወሮ በላ መንገድ ላይ የሽፍታ ሴቶቹ በሽፍታ እየተደፈሩ በሽፍታ ስንት ስቃይ እየደረሰባቸው ነው። ይሄን ስራ እኛ እንዴ ምን አሰበው ነው? እኛም እኮ ሰው እኮ ነን። ለምን እንደዚህ እናደርገው? ስለዚህ ህጉን ፈጽመን በስርዓቱ ነው በረው እየሄዱ ያሉት ነው የምትለኝ? ታዲያስ እኛ ህጋዊ ከሆነ ነገሮች ሌላ ነገር ምንም አላደረግንም። ምናልባት አንዳንድ የሚወሩ ወሮች ምናምን እንዲኖሩ ይችላሉ። ያ ደግሞ አንተ ስትሰራ ወይ መቀኝ ወይ ጠላት እንዲህ አይነት ወሬ የሚያስወራብህ ነው። ይሄ ደግሞ ምንም ማረጋት ስምን ለማጥፋት እንደዚህ አይነት ነገሮች ይነሳሉ። አንተ መቼስ ማንተ በምትሰራው ስራው ሁሉም ሰው አይደግፍም፣ ሁሉም ሰው ደግሞ አይጠላህም። ገብቶሃል? የሚያደንቀኝ የሚጠላም ይኖራል። በዚህ አይነት መንገድ የሚነሱ ወሬዎች ስላሉ እንግዲህ አንተም ጥያቄ ከክፉ ላይ ምን እኮ ጥሩ ነገር ነው፣ ግን ደግሞ እኛ በእንዲህ አይነት መንገድ አንሰራም። ስለዚህ የተሳሳተ መረጃ ነው ይዘህ የመጣው እኔ ጋር እንዲህ አይነት ሰው ምናምን መስዬ ከሆነ በጣም በጣም ተሳስተሃል እንጂ እኛ ሰዎችን ወይ በእናትህ ተሳስቼ ነው እኮ እንደዛ ነው እንደተሳሳትክ ነው የሚገባኝ። ዘሩ ስማኝ፣ በቃ አሁን አክትሟል። ብዙ ዘመናትን ዋሽተህ ብዙ ዘመናትን እየቀጠፍክ ብዙ ዘመናትን በዚህ በማያርፈው ምላስህ ብዙ ውጣ ውረዶችን እንዳለፍክ አውቃለሁ። ከሕግም እያመለጣችሁ ምንም እያረጋችሁ እንደኖራችሁ አውቃለሁ። ከኔ እጅ ግን ብዙ ስላወራ ለማሳመን ስለጣርክ ብዙ ቃላቶችን ስለደረደርክ አታሳምነኝም። ምክንያቱም ከፊት ያለው ስለ እውነትና ስለ እውነት ነፍሱን ራሱ ሊሰጥ የሚችል ሰው ነው። እኔ እየነገርኩህ ያለሁት አንተን ለማሳመን የሆነ አካል ለማሳመን አይደለም። ስራዬ ነው እየነገርኩህ ያለሁት። ከዛ ውጭ ምን አደርግ ነው የምትለኝ? እሺ እስኪ አንዳንድ ነገሮችን እናውራ። ነግሬሃለሁ፣ ጀስት እያመንክ ነው፣ ችግር የለውም። ማመን ራሱ ትልቅ ነገር ነው፣ መንገዱን ብትቀይር። አዎ እንግዲህ ከክፍለ ሀገር የምታመጧቸው ሰዎች ለምንድን ነው ታዲያ አቅም ያሌላቸው ሰዎች ብቻ የሆኑ? ማለት ቤተሰብ ጠያቂ ክፍለ ሀገር ያለው ሰው ሁሉ ሀብትም ቢኖረው መሄድ ይፈልጋሉ። አሁን እንደዚህ ስንል እኮ በህጋዊ መንገድ ምን እኮ የሚልኩ አሉ። ለሰው የሚያስቡ ለሰው የሚጨነቁ በጥሩ መንገድ የሚልኩ ኤጀንቶች አሉ። እንደናንተ አይነቶች ሽፋን አንዱ ነኝ እኔም። ስማኝ እሺ፣ ለምንድን ነው ታዲያ ምንም ጠያቂ የሌላቸውን ቤተሰብ ደህና ቤተሰብ የሌላቸውን ብቻ መርጣችሁ የምታመጡት? ለምንድን ነው ያ እንደዚህ አንመርጥም? ሲጀመር እንደዚህ አይነት ሰዎችን በተለይ ትኩረት ሰጥተን ለነሱ ቅድሚያ የመስጠት የመተማመን ጉዳይ እና ማንም የሌለው ታዲያ ምን ይሁን? ሄዶ ሰርቶ ራሱን ተለውጦ ለሰው ቢተፈሽ ፈርተስ ቢሆን ጠያቂ ያለው ቤተሰብ ከሆነ የተማረ ሰው ያለበት ቤተሰብ ከሆነ የሆነ ጊዜ ላይ እህቴስ ይላል ወንድሜስ ይላል። ከዛ ሲጠይቁ ይደረስብናል ብላችሁ እንዲህ አይነት ነገሮች እናንተ ምን ሰርተን ብላ ምቱ እንዲህ ጋዜጠኛ ምናምን የምትሉ ነገር ናቸው። የሆነ ነገር እየመዘዛችሁ ምንድን ነው ይሄ ወሬ ፀጉር ስንጠቃ የሚባል ነገር አለ። እንደዛ እያደረጋችሁ እናንተ
የኛን ሰራተኞችን ሙያ ለማጠርሸት ምን ተርተን ላይ ነገር መሰለኝ ሳስብ እንደዛ ነው እየምትልከኝ ያለው እንዴ ሰዎችን የሚሰሩትን ስራ ለማጣላሸት አቀደ የተነሳ አይነት ሰው እንደዛ ነው የሚመስለው። በቃ እንደዛ ነው እየገመትኩ ያለሁት። እንደተደረሰብህ አልታወቀህም? እንዳበቃልህ አልታየህም? ለኔ አንተ ምናምን ብንተላቸው ነገሮች የሚያስፈራሩ የሚያስደነግጡ ሰው አይደለም። ለምንድን ነው ያልገረመህ? አስቴር እኔ እጅ ናት ብዬሽ ነበር። አልገረመህም? ግን ይታለች አሁን ይሄ ምንድነው ሻሻ ምናምን በሌላ መንገድ ተጀመረ ማለት ነው። መጣቸው አሁን የሰው ጥሩ እየተንቀሳቀሰ ነው ፍቅረኛን ይዘናታል እና እንዲህ በሚሊዮን አስገባ ምናምን ለማለት ፈልጋችሁ ነው እንዴ? የምን የራስ ብር እኮ የለህም። አዎ አለ ያካበትከው አለ ግን በስንቱ ልፋትና ህይወት የተገነባ ህይወት ማንነት ነው ያለ ዘሩ። ስማኝ አዳምጥ። ሴቶችን ሄዳችሁ ከክፍለ ሀገር ታመጣላችሁ። ስሩ እስኪ ለቤተሰባችሁ አሳልፉ። ቤተሰባችሁ ይለወጡ፣ ቤተሰባችሁ ይቀየሩ። ለቤተሰባችሁ ተስፋ መሆን አለባችሁ። ለዚህም ደግሞ እኛ ሰው ለመርዳት ነው የምንሰራው እያላችሁ ከዛ ብር ይባላሉ። ብር ሲባል ችግር የለውም የሚያበድርላቸውን ሰዎች እናመቻቻለን። ይህንን ብር እኮ 2 ወር ሰርቶ የሚከፍሉት ብር ነው። እውነት ነው። ታዲያ ይህን ማድረግ ምን ነው ተክፋቱ? የሰው ልጅ ምንም ሳይኖረው በነፃ ከሀገሩ አስወጥተን ብዙ ፕሮሰስን አስጨርሰን ፓስፖርት ከማውጣት የጤና ምርመራ የሲኦሲ ፈተናዎችን እያንዳንዱ ነገሮች ሁሉ አስጨርሰን ልከን ከዛ እነሱ ሰርተው ሲከፍሉን ይህን ማድረግ ታዲያ ያስመሰግናል እንጂ እነዚህ ወንጀለኛ ቶሎ ፊት ለፊት ቁጭ ብለው ያስወቅሳል። ከዛ በኋላ ልቀጥል። እውነት ለመናገር ይሄን ሰማኝ ተጽታላችሁ አዳምጠኝ ስማኝ። ከዛ በኋላ ባልተገባ መንገድ እድሜ ልካቸውን ራሱ ይሄን ቁጥር ያለውን ብር ባለ ዕዳ እንደሆኑ ታስፈርሙና በእነሱ ባልተገባ መንገድ ቤት ታወጣላችሁ። በበረሃ እንዲሄዱ ብራችሁን እናንተ እየተከፋፈላችሁ ልጆቹን በማይሆን መንገድ በስደት እንዲወጡ በበረሃ እንዲሄዱ በእግራቸው ሁሉንም ነገር በባህር እንዲጋፈጡ ታደርጋላችሁ። ኖ ይሄ ፍጹም ከእውነቱ የራቀ ነው የምታወራው ነገር አንተ ነገር እኮ ከዛ ከሄድ በኋላ ለሚሆነው ምናምን ነገር እኛ ጥያቄ አይደለም። ምክንያቱም እኛ ከዚህ ያለውን ፕሮሰስ በባህር ትልካላችሁ ማለት ነው። በባህር ትልካላችሁ። በባህር የትምልከው ምን ታሆነ ነው በባህር የሚላከው? እሺ የትኛው ደሴታችን ነው? ለሚስትም ለፍቅረኛም ለአስቴር ነግሬያት ነበር። ከ2 ዓመት በፊት እየተቀባበላችሁ የላካችኋት ሴት ነበረች ሳባ። ምንድን ነው ደነገጥክ? ሳባ እኔ ማለት በጣም ብዙ ሰዎችን ስለምንልክ ምናምን እንግዲህ ሊሆን ምን ሆነች ማተራሷትም ለምን በተለየ መንገድ ድራማ ሰርታችሁ ስለላካችኋት። አንተም ደግሞ ስማኝ ያዳምጠኝ። ከእህቷ ጋር ተባብረህ ተመሳጥረህ እህቷ እናቷን የገዛ እናቷንና ሳባን እህቷን ልትበቀል ስለምትፈልግ ተባብራችሁ የዚህ ነገር ሰለባ እንድትሆን አደረጋችኋት። ምንድን እኮ ነው ማለት ምን ማለት እንትን ምንድን ብዙ ናቸው የምንልካቸው እኮ ብዙ ሰዎች ስለሆኑ እንግዲህ ብዙ ሳባ ሊኖሩ ይችላሉ። ብዙ ምናምን ስሞች ተደጋጋሚ ሊኖሩ ይችላሉ። ሳባ ግን ልትረሳት አትችልም። ለምን? ግብረአበር ከሆነች ኤጀንት ብላ ራሷን ከምጠራው ከእህቷ ጋር ተባብራችሁ እህቷ ሳባንና እናቷን ልትበቀል ስለምትፈልግ ብቻ በተለያየ መንገድ አድርጋችሁ ህይወቷን ያራቆታችሁት እናንተ ናችሁ። አይጠፋም። እንትን ምን መሰለህ አይደለም እዛ ፈልግ እኔ ወንጀለኛ ወንድም የለኝም እንትን ማለት የተሳሳተ መረጃ እያመጣህ ለምንድን ነው እንትን የምትለኝ እንዴ? ታው እንጂ እንዴት ነው እንዲህ ያለ ስራ የምሰራው እንዴ? ከቷ ጋር ከማን ጋር? እኔ አይደለሁም አላደረኩትም። ስለዚህ ሳባን አታውቃትም እንትን አልኩህ እኮ እኔ እኮ ሳባ ብዙዎች ስላሉ የትኛው ሳባ እንደሆነች ለምን ትራሱ ቸገራለሁ። ሳባም እህቷ ግብረአበርም አሁን በኔ እጅ ነው ያለችው። ምን ነው የማይደረስባችሁ መስሎክ ነበረ? የማትገኙ መስሎክ ነበረ? እንትን እሺ አስቴር የታለች? እሷ ነው የምፈልገው። የታለች አስቴር? ከአስቴርም በፊት እኮ ነገርኩ ስትደውሉ ነበረ። እኔ ግን ሁሉንም ነገር በራሴ ማጣራትን ስለፈለግኩኝ በቀላሉ ቴክስት ልከውላችሁ እንዲጠፋ አደረኩኝ። ለምን? ለስራ ክፍለ ሀገር ወጥተናል ተባላችሁ። እናንተ አምናችሁ ቁጭ አላችሁ። እኔ ደግሞ ይሄ ዝምታ ለኔ ይበጀኛል። ለምን? ሁላችሁንም ክንፋችሁን ለመሰባበር ሁለተኛ
ከፍ ብላችሁ እንዳትበሩ ለማድረግ እንትን በቃ ምንም እርግጠኛ ባልሆንኩበት ባላማንከው ነገር ለምን ሰዎች እንዲሁ ስለዚህ ውሸት ነው ማለት ነው። ይኸውልህ በቃ በፍጹም አስገባት እስኪ ከእውነት የራቀ ነገር ነው። አስገባት ናፍቃት ነበር አይደል? አግኝቼ ተቃጠፉ እንጂ ተረስ ምንድን ነው እንደዚህ ያፈሽው? ቆየው ባይ ከታ ተቀበል እለፍ አንተ ወደ ላይ እለፍና ተቀመጥ። እየገባኝ አይደለም እየተፈጠረ ያለው ነገር ምንድን ነው? የተሆነው አስቴር ምንድን ነው ያልገባ? እሺ አንቺ ንገሪኝ፣ ምን የተፈጠረው ነገር? ምንም በቃ ሁሉም ነገር መነገር አለብህ። ምንም ነገር ምንም የሚደበቅ ነገር የለም። እኔ ያለውን ነገር አስረድቼዋለሁ። እሺ ቆይ ምን ነገር እና ምን እናስረዳሽው? ምን አለ ስለምን እናስረዳሽው? ሁሉንም ነገር እኮ ሁሉንም ነገር ማለት ምንድን ነው? ሁሉንም ነገር ማለት ሁሉንም ነገር ማለት ነው። ገባ እንዴ? ነገርኩህ እኮ የኔ ስራ ሁለተኛ በዚህ ማንነታችሁ ድጋሚ እንዳትታዩ እንዳትገለጡ እናንተን መሳይም እንዳይፈጠር መስራት ነው። ጭራሽ ምንም እየገባኝ አይደለም። ለምን አትነገሪኝ? ምንድን ነው እኔም እንደምታሰቃየኝ እንደነበረ ነግሬዋለሁ። እንደምታስፈራራኝ ያለውን ነገር ሁሉ ተናግሬያለሁ። ምንድን ነው ያስፈራራሽ አንቺ? ኧረ እባክህ እንደማስፈራራሽ እንደ ጨረሽ ምንድን ነው? ምን ልትሆን ነው? ቆይ ምን ልትሆን ነው? ምን ልትሆን ነው? ይኸውልህ ተቀመጥ። አንተ ረፍ። እዚህ በእኛ መካከል አይገባም። ይኸውልህ እቺ ስንት ተቀመጠኛ እንደሆነች አንተ አታውቅም። ስለዚህ በእኛ መካከል አይገባም። እኔ እና እሷ እንግባባለን፣ እንነጋገራለን። እንዴት ነው ያመጣው? የሚግባባው ነገር የለም። አስፈራርተኝ ነው እዚህ ድረስ ያደረስከኝ። አራስተው ያን ያሰቃየኝ የወጋ ብረት አይተወጋ ለሳምሽ ይኸውልሽ ምን አለ መሰለሽ ይኸውልሽ የኔ ፍቅር ይኸውልሽ ስሚ አይደለም ተቀማው ነገር የለም። ታይቺ ተቀመጭ። ኧረ ስላሳለፍናቸው ቀናት ብለሽ ምን ሆነሽ ነው? ቆይ እኔ እየገባኝ አይደለም። ምንድን ነው ቆይ መካከል ስትፈጠሩ ሰማኛ ዳምጠኝ። አንቺን እኮ አንዴ ታገሰና ይኸውልህ በእኛ መካከል አትግባ ታገሰና እንዳልኩህ አይደል እንዴ? ይኸውልሽ በእናትህ ይኸውልህ ቆይ አይደለም ይኸውልሽ ስሚ ሁሌም ለአንተ አሽከር መሆን አልፈልግም። በቃኝ። የማሽከር መጣ። ኧረ እባክህ ቤት እመጣለሁ ስትይኝ እኮ በጣም ናፍቀሽኝ እኮ ስንት ነገር አድርጌ እኮ ስጠብቅሽ ነበር። ምን አስበህ ነበረ እንዴ? አንቺ እንደምትወጪ ነው አይደለ? እኔ እኮ አንቺ ጋር ጥሩ ጊዜ እናሳልፋለን ብዬሽ አስቤ ነበር ስጠብቅሽ ነበረው። ትወና አቁመውን እዚህ ጋር ዘሪሁን ተቀመጥ። ተቀመጥ። እሺ ቆይ እንዴ ግራ ገባችሁኝ እኮ ቆይ ምንም ግራ የሚጋባ ነገር የለም። እኔን እንዴት አድርገህ እንዳመጣኝ እዚህ መጥቼ ከአንተ ጋር እንድሆን ስንቴ እንድታስፈራራኝ እንደነበረ እናቴን እንደምገልብኝ እህቶችን እንደምገልብኝ ምንድን ነው ያንን ሁሉ ታሰቃየኝ ነው እኮ ተናገር። ሰማኛለህ? ሰማኛለሁ እየነካኝ ነው። ይበቃል። እሺ እኔ ውሸት ንብኝ ምንም ውሸት አይደለም። ውሸቷን አይደለም። ምን ልታመጣ እሷን ብላ ነበር ከዚህ በኋላ ምንም ባሌ ቆራርጣል፣ ባሌ ቆራርጦ ይጥላል፣ ባሌ ይገላል እያለች ነበር። አዎ ነፍሰ ገዳይ ናት። እሷም ካንተ ያልተነሰ የኛ ጉዳይ ነው። ማንም ጣልቃ መግባት የለበትም። እኔና እሷን ፍተዋል። ስለዚህ አንዴ ትተዋላለኛ እሷንም ልቆራርጣት እንደለመድከው ልታደርገው አንደኛ እንትሆንና እኛ እንነጋገር። ከዚህ በኋላ ካንተ ጋር ምንም ነገር ማውራት የለኝም። ገባካ? ሁሌም ያንተ አሽከር መሆን እዚህ ጋር ያበቃ። በቃኝ። ሰማኛለህ? ዳምጠኝ። ሰማኛለህ ወይ? ተቀመጥ። ቁጭ በል። ዳምጠኝ። ሰማኛለህ? እዚህ ጋር አደረው ያለከኝ ነው። ይበቃል። አሁን ጊዜው የእውነት ነው እንዳልኩ። የእናንተም ሰዎች ደግሞ እያንዳንዳቸው በእኔ እጅ እየገቡ ሚስትህን ጨምር። እሷ ደግሞ ሁሉንም ነገር አሳልፋ ነግራኛለች። ቅዳሽኝ ማለት ነው። ተቀመጥ። ሁሌም ያንታሽከር ነበር እንደሆነ የፈለከው። ተቀመጥ። ነገር አድርጌልሽ እንዴት ያው ሁሉ ነገር ባንዴ ገደ ተከታተልሽ። ምን አደረክልኝ? ምን አደረክልኝ? የት እንደነበርሽ ታውቂዋለሽ። ምን እንደነበርሽ ታውቂዋለሽ። ተቀመጥ። ላንተ መላላኪ